ዛሬ ሰፊ ፕሮግራም ስለሆነ ያለን አጠር አድርጌ ተወሰነ አካፍላችኋለሁ። ስለ መንፈሳዊ ነገር ታውቁ ዘንድ ወዳለሁ የሚለው ትምህርት ሲሆን በዚህ ትምህርት ውስጥ የተለያዩ ነገሮችን ተምረናል። ለምሳሌ ስላሴ በቤተ ክርስቲያን እንዴት እንደሚሰራ አይተናል አይደል? ለምሳሌ እግዚአብሔር ቃል ሲናገር የጸጋ ስጦታ ልዩ ልዩ ሆኖ ሳለ የሚሰጠው ማን ነው? መንፈስ ቅዱስ። አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው። ጌታ ለአገልግሎት እንደሚሾም አይተናል። አሰራር ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ ደግሞ እግዚአብሔር አንድ እንደሆነ አይተናል። ስለዚህ ጌታ ኢየሱስ ክርስቶስ ለአገልግሎት ይሾማል፣ መንፈስ ቅዱስ ለዚያ ሰው ጸጋን ይሰጠዋል። የአገልግሎት ጸጋ የሁላችንንም አገልግሎት ደግሞ አጣምሮ እግዚአብሔር አብ ስትራክቸር እንዲኖረውና አሰራር ልዩ ልዩ ስለሆነ አንድ ላይ ፍሬያማ እንድንሆን ያደርገናል ብለናል። ስለዚህ የስላሴ አሰራር በቤተ ክርስቲያን የሚለው እንዳየን ታስታውሳላችሁ። ባለፉት ሳምንታት ደግሞ ከነዚህ የጸጋ ስጦታዎች ውስጥ ጥበብን የመናገር ስጦታ የሚለውን አይተናል። ጥበብን መናገር የሚባለው ስጦታ በእግዚአብሔር ዘንድ የተሰወረውን ሚስጥር ስለ ክርስቶስ ገልጦ መናገር ነው ብያለሁ። እውቀትን የመናገር ስጦታስ ምንድነው ብለናል? በሰው ውስጥ የተሰወረውን በመንፈስ ቅዱስ ዳታ አውጥቶ መናገር ነው። ስለዚህ አስተውላችሁት እንደሆነ ጥበብን መናገር የሚባለው በእግዚአብሔር ውስጥ ያለውን የእግዚአብሔርን የተሰወረውን እውቀት አውጥቶ መናገር ሲሆን እውቀትን መናገር የሚባለው ደግሞ ማንም የማያውቀው በሰው ውስጥ የተሰወረውን አውጥቶ መናገር ነው። ተምራችሁበታል? ለመሆኑ ጠቅሟችኋል? እግዚአብሔር የተመሰገነ ይሁን። ምክንያቱም ብዙዎች ይናገራሉ እንጂ ይሄ እውቀት በእነሱ ዘንድ የለም እና እድለኞች ነን እንደዚህ እንድንማማር። እኔም ራሴ እንዳጠናና በዚህ እንድጠቀም ጌታ ስለረዳኝ። ዛሬ የምንነጋገረው ስለ እምነት ነው። አንደኛ ቆሮንቶስ ምዕራፍ 12 ያለውን ከ7 እስከ 11 ያለውን ዛሬም ደግመን እናንብበው። ዛሬ ከጸጋ ስጦታዎች እምነት የሚለው ነው ርዕሳችን፣ ክፍል 1 ብለነዋል። አንደኛ ቆሮንቶስ 12 ከ7 እስከ 11 እንዲህ ይላል። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዳችን አይደል? ለእያንዳንዱ ለምን ይሰጠዋል? ለጥቅም for the common good። ለእያንዳንዳችን እርስ በርሳችን እየተጠቃቀምን ቤተክርስቲያንን እንድናነጽ። አሜን። ለኔ የተሰጠኝ የጸጋ ስጦታ ለናንተ ጥቅም ነው። ለናንተ የተሰጣችሁ የጸጋ ስጦታ ለኔ ጥቅም ነው። ይሄንም ሁሉ ደግሞ መንፈስ ቅዱስ ራሱን የሚገልጥበት ነው። ጥበብ የምንናገረው የሚሰጠን ከእግዚአብሔር ዘንድ የተሰወረው መንፈስ ቅዱስ ስለሆነ የመንፈስ ቅዱስ ዕውቀት በእኛ ይተላለፋል። እኛ የመንፈስ ቅዱስ መሳሪያ ዕቃዎች እንሆናለን፣ ጠቃሚ ዕቃዎች እንሆናለን ማለት ነው። ዕውቀትን ብንናገር መንፈስ ቅዱስ በእኛ በኩል ሆኖ ያገለግላል። ስለዚህ መንፈስ ቅዱስን መግለጥ ለእያንዳንዱ ተብሎ ስለተጻፈ መንፈስ ቅዱስ በእኔ በማስተማር ሲገለጥ፣ በሴፍሻ ጥበብን በመናገር ሲገለጥ፣ በሃንዬ ትንቢትን በመናገር ሲገለጥ። በነገራችን ላይ ሃንዬ ይሄ ስጦታ እንዳላት እኔ እርግጠኛ ነኝ። ምስክርነትን መናገር ፈልጋለሁ፣ ግን ስንደርስበት ስለ ትንቢት ስጦታ ደግሞ እንነጋገራለን። ስለዚህ አንደኛ ቆሮንቶስ 12 ከ7 እስከ 11 ለእያንዳንዱ ለጥቅም ይሰጠዋል ሲል ለእያንዳንዱ ራሱ እንዲጠቀምበት ሳይሆን ቤተክርስቲያንን እንዲያንጽበት ነው። ለእያንዳንዱ ለአንዱ ጥበብን መናገር፣ ይሄን ባለፈው አይተናል። ጥበብን በሁለት ከፍለን ያየነው አይደል? ለሁሉም የተሰጠ ጥበብ አለ። እንደገና ደግሞ በጊዜው እግዚአብሔር ጥበብን መናገር የሚሰጣቸው ሰዎች አሉ ብለን ይሄን አይተናል። ታስታውሳላችሁ? ሁለተኛ ምን ይላል? ይቀጥልና ለአንዱም በዚያው መንፈስ ዕውቀትን መናገር፣ በየትኛው በጥበብ በመናገር በተሰጠበት መንፈስ ዕውቀትን መናገር ይሰጠዋል። ዕውቀትንም በሁለት ከፍለን አይተነዋል። ታስታውሳላችሁ? አንዱ ሁላችንም እንድናውቅ የተሰጠን ነው። ይሄም ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም አይደል? ይሄን አይተናል። ሁለተኛ ይሄ ዕውቀትን መናገር የሚባለው ግን በሰው ዘንድ የተሰወረውን እግዚአብሔር ሲገልጥልን መናገር ማለት ነው። ይሄን ባለፈው ሳምንትም አይተናል። ዛሬ ለአንዱም በዚያው መንፈስ እምነት ይሰጠዋል ይላል። እንዲህ ሁላችንም አማኝ ሆነን ሳለ ለምን ለአንዱ ይላል? ሌሎቻችን ላናምን ነው ወይ? ለአንዱ በዚያው መንፈስ እምነትን ይላል። እምነትን ከሰጠው ሌሎቻችን ይሄ እምነት ካልተሰጠን አላማኒ ልንሆን ነው ወይ? ስለዚህ ዛሬ እምነት የሚለውን በሶስት ከፍለን እናያለን። ሶስተኛው የመንፈስ ቅዱስ የጸጋ ስጦታ
እምነትን ነው። አንዳንድ ቦታ ላይ እምነትን መናገር the word of faith ይሉታል። ልክ ጥበብን መናገር ዕውቀትን መናገር እንደሚባለው እምነትን መናገር ይሉታል። ይሄ በጣም ሰፊ ትርጉም ያለው ጽንሰ ሐሳብ ነው እምነትን መናገር። ሌሎቹን ጥቅሶች ስንደርስባቸው ስለምናይ ይሄን እዚህ ላይ ላቁ። እምነት ሰፊ ትርጉም ያለው ጽንሰ ሐሳብ ነው። በአጠቃላይ ግን በመጽሐፍ ቅዱስ ራሱ ይሄን እምነት የተባለውን ተርጉሞታል። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ምን እንደሆነ ራሱ መጽሐፍ ቅዱስ ቁልጭ አድርጎ ተርጉሞ ይነግረናል። እዛ ላይ ምንድነው የሚለው? እምነት ተስፋ ስለምናደርገው፣ ተስፋ ማለት ለፊውቸር ነው አይደል? ተስፋ ስለምናደርገው ነገር የሚያስረግጥልን ነው። ኢየሱስ ጌታ ነው። አሜን። በምን አወቃችሁ? በእምነት አይደል? በእምነት ዓለም ካላየው አላምንም ነው የምትለው አይደል? ዓለም ካላየው አላምንም ነው። ቤተ ክርስቲያን ግን አምኜ አያለው ነው የሚለው። ዓለም ማየትን ስታስቀድም፣ ክርስትና ግን ማመንን ነው የሚያስቀድመው። ካላየው አላምንም ሳይሆን አምኜ አያለው ነው የሚለው ክርስቲያን። እስቲ አምኜ አያለው በሉ። እንዲያውም እዛ ላይ ምን ይላል? ተስፋ ስለምናደርገው ነገር የሚያስረግጥ ነው ካለ በኋላ የማናየውን ነገር የሚያስረዳ ነው። ባለፈው ስለ እንትን ብዙ ተምረናል። ስለ መጪው ዘመናት፣ ስለ መጨረሻው ዘመን ወንድማችን ሁሌ ማስተምሯል። እኔም ከዛ በፊት አስተምሬያለሁ። እንዴት አወቃችሁ ያን ያልታየውን ብትሉኝ፣ በእምነት። እኔ አንድ ጊዜ አንድን በጣም የታወቀ የኢትዮጵያዊ መንፈሳዊ አስተማሪ አስደነገጥኩት። በጣም የታወቀ የራእይ መጽሐፍ አስተማሪ ነው። ያስደነገጥኩት ግን ላስደነግጠው ፈልጌ አይደለም፣ የልቤን ስለተናገርኩ። እኔ የራእይ መጽሐፍ መረዳት አይደለም የምፈልገው፣ ማየት ነው የምፈልገው ራእዩን አልኩት። እሱም ግን የተማረ ይመስለኛል። ምክንያቱም እዛው ራእይ ምዕራፍ 1 ቁጥር 3 ላይ ለአገልጋዮቹ ያሳይ ዘንድ ተብሎ ነው አይደል የተጻፈው አይደል? ስለዚህ ከአገልጋዮቹ አንድ ከሆንኩኝ ራእዩን አንብቤ በመንፈስ ማየት እፈልጋለሁ። እንዴት? በእምነት። ስለዚህ እዚህ ላይ ምን ይላል? እምነት ይላል የማናየውን ነገር የሚያስረዳ ነው። ስለዚህ በእምነት የተረዳነውን መተን እንሰብካለን። ስለ መጨረሻው ዘመን፣ ስለ ራእይ መጽሐፍ በእምነት ተረድተናል። እምነት እንግዲህ እምነት ተስፋ ስለምናደርገው ነገር ያስረግጥልናል። ጌታ ኢየሱስ ይመጣል። አሜን። እንዴት አወቅ? የጌታ ስኬጁል ታይም ቴብሉ ተሰጥቷል። አምናለሁ፣ ተናግሯል፣ አምናለሁ። ስለዚህ ጌታ እንደሚመጣ እርግጠኛ ነኝ። እንዴት? በእምነት እናምናለን፣ እናያለን። አሜን። እንጂ እናያለን፣ እናምናለን ክርስቲያናዊ ቃል አይደለም። እርግጥ ነው እሱም ለምስክርነት ይጠቅማል አይደል? የተፈወሱትን አይተን ግን ከመጀመሪያው እግዚአብሔር መፈወስ እንደሚችል አምነን ነው ፈውሱን ያየነው። አምነን ነው የፈውስ አገልግሎቱም የተካሄደው አይደለም? ስለዚህ ክርስቲያን ነን ስንል አምናለሁ አያለሁ ነው እንጂ አያለሁ አምናለሁ አይደለም። ያም አያለሁ ከዛ በኋላ እምነቴን ይረጋገጥልኛል፣ በምስክርነት ይጸናልኛል እንጂ እኔ አምኜ ነው የምጸልየው ሰው እንዲፈወስ አይደል? እንዴ ጽፍሻ እንዴ ነው የምጸልየው? አምነህ ነው አይደል? ነው መጀመሪያ ይፈወስና ካል ችግር ውስጥ እንገባለን። ስለዚህ እንዲያው ምን ይላል? ለሽማግሌዎች እኮ አስቀድሞ የተመሰከረላቸው በእምነት ነው ይላል። ከዛ በኋላ ደግሞ ዓለማችን በእግዚአብሔር ቃል እንደተዘጋጀ እግዚአብሔር ሰማይና ምድርን ሲፈጥር ብርሃን ይሁን ሲል አይደል? የት ሄደህ አየኸው? ኢቭን ራሱ ሙሴም አላየም ይሄን መጽሐፍ ሲጽፍ ዘፍጥረት። በእምነት ነው ያየው። እምነት የምናይበት አይናችን ነው። እግዚአብሔር የተመሰገነ በእግዚአብሔር ቃል እንደተዘጋጁ። ስለዚህ የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን። በምን? እንዴት አስተዋልክ? በእምነት። እምነት እንዴት ነው? ለክርስትና ፋውንዴሽናል መሰረታዊ። ያለ እምነት ክርስትና የለም። እግዚአብሔር የተመሰገነ። ስለዚህ ባለፈው እንደተነጋገርነው ጥበብና ዕውቀት ሁለት አይነት ናቸው እንዳልነው እምነትን እኔ በሶስት ከፍየዋለሁ። ከሶስቱ ውስጥ ዛሬ ክፍል 1 ብዬ ከቻልኩ ሁለቱን፣ ሰዓት ከወሰድኩ ግን አንዱን ብቻ አካፍላችኋለሁ።
አለውና የሚቀጥለው ሳምንት እንጨርሰዋለሁኝ። ከሙሌም ጋር ተነጋግረን ተፈቅዶልኛልና አላጣደፋችሁም። አንደኛ የዳንበት እምነት እዛ ላይ ዝርዝሩን ጽፌዋለሁ 1 2 3 ብዬ የዳንበት እምነት ወይንም የጸደቅነው በማመን ነው አይደለ? ሁለተኛው የምንኖርበት እምነት። ይሄ የምንኖርበት እምነት የሚባለው ክርስቶስን በመምሰል እንድናድግና ፍሬ እንድናፈራ የሚያደርገን እምነት ማለት ነው። ሶስተኛ ይህ የጸጋ ስጦታ ተብሎ ለአንዱም እምነትን እንደሚሰጠው የተጻፈው ሶስተኛው እሱ ነው። ሁለተኛው የምንኖርበት እምነት ሲሆን የመንፈስ ፍሬ የሆነው እምነት ነው። ክርስቶስን በመምሰል የምናድገውና ፍሬ የምናፈራበት እምነት የምንኖርበት እምነት ነው። ልዩነቱን እሱን ዛሬ እንደውም 1 እና 2 አሳያችኋለሁ። ሶስተኛው የመንፈስ ቅዱስ የጸጋ ስጦታ የሆነው በአስፈላጊው ጊዜ በሰው አእምሮ የማይቻለውን ይቻላል የማይባለውን እንደሚቻል እንድናምን መንፈስ ቅዱስ በውስጣችን የሚያስቀምጠው እምነት ነው። ያ እምነት ለምሳሌ አሁን እዚህ ላይ በጣም አስቸጋሪ የሆነ ይፈወሳል ተብሎ ሰው የማያስበው ሰው ሲመጣ በጌታ በኢየሱስ ስም ተፈወስ ለማለት እግዚአብሔር ለዚያ ነገር እምነትን ይሰጠናል። አንድ ጊዜ ወደ አንድ ቦታ ለአገልግሎት ሄድኩና እንድጸልይላት ጠርታኝ ቤቷ ሄድኩ። ሲሄድ ስለምን እንድጸልይሽ ስለ እኔ አርጌው ማላቀውን ኃይለኛ ህመም ነገረች። በጌታ በኢየሱስ ስም ምን አለበት ጉንፋን ራስ ምታት ምናምን ቢሆን ገላገል ነበር። ግን እግዚአብሔር እምነት ሰጠኝና አብረውኝ የሄዱትን 2 እህቶች ዘምሩ አልኳቸው። መዘመር ጀመሩ። ከዛ በኋላ ከኤድስ ተፈወሰች። ታሪኩን ታውቁት ይሆናል። እግዚአብሔር መልካም ነገር አደረገላት። ያ እምነት ከየት መጣ ብትሉ መጀመሪያ እኔ ስትነግረኝ በኢየሱስ ስም ብዬ ነበር። ግን ወዲያውኑ እምነት ሲሞላብኝ የዘመርን መጸለይ ቀጠልን። ያቺ ተፈወሰች። ያን እምነት አይቻልም ብለን የምናስበውን ውስጣችን ያስገባና እናያለን። ይሄን ለሚቀጥለው ሳምንት እናየዋለን። ኮስሞስን ያነቃነቁ የማይታሰበውን ነገር ያደረጉ መንፈሳውያን ሰዎች መጽሐፍ ቅዱሳችን ውስጥ አሉ። ያለዚህ እምነት በውሃ ላይ መሄድ አይቻልም። ያለዚህ እምነት ተራራን መፈንቀል አይቻልም። ይሄ ሶስተኛውን ኔክስት ዊክ የምናየው እምነት ነው። ስለዚህ አንደኛው የዳንበት የሚለውን ዛሬ የዳንበት እምነት የጸደቅነው በማመን ነው። ስለ ደህንነት ወንድማችን ሙሌ በደንብ አስተምሮናል። ይሄ የመዳን እምነት የሚባለው ከየት ነው የሚገኘው ስንል ልክ የእግዚአብሔርን ቃል ስንሰማ የእግዚአብሔርን ቃል ስንሰማ አመንን። በነገራችን ላይ እሱም የእግዚአብሔር ስጦታ ነው እናየዋለን። ሮሜ 17 ምዕራፍ 10 ቁጥር 17 ላይ እንግዲያውስ እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ይላል አይደለ? የእግዚአብሔርን ቃል ስንሰማ አመንን። ያላመኑ የሉም እንዴ? ሞልተው ቢሊየንስ። ስለዚህ ይሄ የመዳን እምነት ከየት መጣ? የእግዚአብሔርን ቃል ከመስማት። ለመዳን ስለተሰጠን ጸጋ ቅድም እንዳወራ ነው የጌታ ኢየሱስ ክርስቶስ ሞትና ትንሣኤ ከእግዚአብሔር ቃል ሰማንና አመንን። አንዳንድ ሰው እኮ አያምንም። ግሪኮች በጣም አስቸገሩ። ለአይሁዶች አይደል ሞኝነት ማነው ለግሪኮች ሞኝነት ሆነባቸው። ሰው እንዴት ከመስቀል ላይ ሞቶ ሰውን ያድናል? አንድ የሮም የጦር አዛዥ ጌታ ኢየሱስ ክርስቶስ ከሞተ በኋላ ደብዳቤ ለቄሳር ሲልክ ለቫስፓሲያን ምንድነው ያለው? አንድ የሞተ አይሁዳዊ ጌታ ነው ይላሉ። እንዴት የሞተ ሰው ጌታ ሊሆን ይችላል? ስለዚህ ሁሉንም አስሬያቸዋለሁ፣ የተወሰዱትን ገድያቸዋለሁ አለ። የቤተክርስቲያን ታሪክ ላይ ነው ያነበብኩት። ምክንያቱም ለሱ ሰው ጌታ ተሰቅሎ ሰዎችን አዳነ ለማመን የሚያቅት ሞኝነት ነው። ግን የእግዚአብሔር ሞኝነት ከሰው ጥበብ ይጠበባል። የእግዚአብሔር ሞኝነት የተባለው በነገራችን ላይ መስቀሉ ነው። ያ መስቀሉ ግን እስከዛሬ ቢሊየን ሰዎችን አድኗል። አሜን። ስለዚህ ይሄ የዳንበት እምነት ከየት አመጣ ነው ሲባል ቃሉን ሰምተን ሰው መስክሮልን አይደል? ቃሉን ሰምተን
አንዳንድ ጊዜ ሰዎች ጌታን ስለ ጌታ ሲመሰክሩ ጌታን ይቀበላል። አንዳንዴ መዝሙር ሰምተው ሰዎች ጌታን ይቀበላል። ለምን? በመዝሙር ውስጥ በምስክርነት ውስጥ የእግዚአብሔር ቃል ስላለ አይደል? እግዚአብሔር የተመሰገነ ይሁን። እኔ ሰው ጌታን እንዲቀበል ስፈልግ ምን አደረግ ነበር? የልደታ ኳየር ቢኳየር የሚዘምርበት ቀን ይዣቸው ነው መጣ። አክስቴን ይዣት ሄድኩኝ። አልቀበልም ብላ አስቸገረች። አሁን በቅርቡ ግን ቪዲዮ ላይ አየኋት። እየሮጠች ስትሄድና ልትቀበል ይሁን ምን ይሁን አላውቅም፣ ብቻ ቪዲዮ ላይ ስትሮጥ ወደ አገልጋዩ አይቻል። እግዚአብሔር የተመሰገነ ይሁን። አሜን። እና የጌታን ቃል ሰምቶ ከማመን ውጪ ሌላ መንገድ መጽሐፍ ቅዱሳችን የለውም። የመዳኛ መንገድ የለውም። እምነት ብቻ የምንለውም ለዚህ ነው አይደል? እምነት ብቻ፣ ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ ለእግዚአብሔር ክብር ብቻ። እነዚህ አምስቱ ብቻዎች የፕሮቴስታንት እምነት መሰረት የሆኑት አምስቱ ብቻዎች ከእምነት ጋር የተያያዙ ናቸው። እግዚአብሔር የተሰጠንን የማዳን ጸጋ መንገድ አምነን ስንቀበል ነው። ሌሎችም ቢሆኑ የዳኑት ወይም ለወደፊቱ የሚድኑት በዚህ መንገድ ብቻ ነው። በእናርገው አምነው ካላመኑ ግን የቄስ ልጅ ነኝ ቢሉ ምን ነኝ ቢሉ በፍጹም አይድኑም። እምነት በመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ኤፌሶን ምዕራፍ 2 ላይ ምንድነው የሚለው? ጸጋው በእምነት አድኗቸዋል። ይህ ምንድነው? የእግዚአብሔር ስጦታ ነው። የዳናችሁት ጸጋን ተቀበላችሁ ነው። ጸጋን የተቀበላችሁበት መቀበያ እጃችሁ ምን ይባላል? እምነት። ስለዚህ ምን ይላል? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ጸጋው በምን አዳናችሁ? እስቲ በእምነት በሉ። ጥቂት ብንሆንም ዛሬ አዳራሹ ሲሞላ ከሚናገረው በላይ መናገር አለብን። በእምነት አድኗችኋል። በምን? በእምነት። ጸጋ አይደለም ያዳናችኋል። አንድ ሰባኪ ሲናገር ጸጋው በእምነት ነው ያዳናችሁ። ጸጋው ብቻ ማለት አትችሉም። እምነት አስፈላጊ ስለሆነ እምነትን ጌታ በውስጣችሁ ፈጥሯል። አመናችሁ። ጌታ ኢየሱስ ክርስቶስ ለእኔ ኃጢአት እንደሞተልኝ አምናለሁ፣ ይሄም ህይወት እንደተሰጠኝ አምናለሁ ስትሉ ዳናችሁ። እግዚአብሔር የተመሰገነ ይሁን። ሮሜ ላይ ስለ መጽደቅ የሚናገረው አለ። እሷን ማንሳት ፈልጋለሁ። ሮሜ 3:23 ከ25 ከ28 እርሱንም እግዚአብሔር ማለት ጌታ ኢየሱስን በእምነት በጣም ደስ በእምነት የሚገኝ በደምም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ምኑን? ጽድቁ። አንድ አትክልት ከዚህ በፊት ዮሐንስ 12:24 እና 26 ላይ ሳስተምር ተናግሬበታለሁ። አንዲትን አትክልት መሬት ላይ ስትጥሏት መሬቱን ቀዳ ስትወጣ ምን ይባላል? ጸደቀች። እስቲ ጸደቀች በሉ። ኢትዮጵያ ውስጥ እንደዛ ነው አይደል? የሰማችሁት? ጸደቀች ይባላል። ይሄን መጽደቅ ከየት አመጣ ነው እኛ ብንል በጌታ ኢየሱስ ክርስቶስ ጸጋ ስላመንን ጸደቅን። ይሄ ጸደቀ የሚለው ማለት ነው። ጸደቀ ማለት ያው በእግዚአብሔር ዘንድ ተቀባይነትን አገኘ ማለት ነው አይደል? እግዚአብሔር የተመሰገነ ይሁን። ከአትክልት አንጻር ስታዩት ግን ጸደቀ ማለት ያ ሞቶ የነበረው ፍሬ ጤና አግኝቶ እንደገና በህይወት ሊኖር በትንሳኤ ተነስቷል ማለት ነው አይደል? አንዲት የስንዴ ቅንጣት መሬት ላይ ወድቃ ካልሞተች በስተቀር ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አይደል? እኛም ከሞት ወደ ህይወት የመጣ ነው ወይም የጸደቅ ነው የትንሳኤ ህይወት የገባብን ስላመንን። አሜን። የምናድገውም ፍሬ እስከማፍራት ድረስ በእምነት ነው። በኋላ እናየዋለን። ስለዚህ ምን ይላል? ቁጥር 26 ራሱም ጻድቅ እንዲሆን በኢየሱስ የሚያምኑትን እንዲያጸድቅ ወይም በእግዚአብሔር ዘንድ ተቀባይነት እንዲያገኙ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። የትኛው ህግ ነው? በስራ ህግ ነው? አይደለም፣ በእምነት ህግ ነው። የእምነት ህግ አለ። ይሄን ህግ ተላልፎ የዳነ የጸደቀ ማንም የለም። ስለዚህ የመዳን እምነት ያልኳችሁ ለዚህ ነው። ማንም ሰው ሳያምን እኔ የዘላለም ህይወት አለኝ ሊል አይችልም። የመዳን እምነት ያስፈልጋል። ከየት? ቃሉን ሰምቶ ከእግዚአብሔር ጸጋን ይቀበላል። እግዚአብሔር አምላካችን ስሙ ይባላል። ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለንና
ብሎ ይናገራል። ስለ መዳን ወይም ያው ወንድም ሙሌ በደንብ ስላስተማረን ብዙ እዛ ውስጥ አልሄድም። ይህ እምነት በእግዚአብሔር ጸጋ አማካኝነት የተቀበልነው እንጂ የራሳችን እምነት አይደለም። ይሄ የዳንበት እምነት በቃ መዳን እፈልጋለሁ በቃ አምናለሁ ብለን አይደለም። አሁን አንዳንድ ቲክቶክ ምናምን ስታዩ በቃ ከዛሬ ጀምሮ እኔ ከንትና ግብ ተቀብያለሁ ምናምን አለ። ማንም በራሱ ችሎታ ሊያምን አይችልም። ወደ እግዚአብሔር ልጅነት የመጣ ነው በማመን ነው አይደል? ገላትያ 3:26 ላይ ምንድነው የሚለው? እዛ ላይ የሚለው በእምነት በኩል ሁላችሁም የእግዚአብሔር ልጆች ሆናችኋል ተብሏል አይደል? የእግዚአብሔር ልጅ የሆናችሁት በማመን ነው። ግን ሁለተኛ ጴጥሮስ ላይ ሄዳችሁ ስታነቡ አስደናቂ ቃል ታገኛላችሁ። ይሄን እየጨረስኩት ነው። አንደኛው ሁለተኛ ጴጥሮስ 1:1 ላይ ጴጥሮስ ለጻፈላቸው ሰዎች ምን ይላቸዋል? እናንተ ሰዎች ይላቸዋል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋራ የተካከለ እምነት ላገኙት ብሎ ነው የሚጀምረው። ይሄ በዚህ እምነት ማንም ከማንም አይበልጥም። ጴጥሮስ ከኔ አይበልጥም። ጳውሎስ ከናንተ አይበልጥም። ጳውሎስ ያን ሁሉ ያደረገው፣ ያን ሁሉ የሰበከ፣ ያን ሁሉ ያገለገለ የጌታ ሐዋርያት ያን ሁሉ ድንቅና ተአምራት ያደረጉት በመዳን እምነት አይበልጧቸው። ለዚህ ነው እዚህ ምን ይላል ሲናገር በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጸጋ ጽድቅ ካገኘነው ጋራ የተካከለ የክብር እምነት። ይሄ የመዳን እምነት የክብር እምነት ነው አለ። የክብር እምነቱ ግን እኩል ነው ለሁላችን። ጴጥሮስ ጌታን ሳያምን የዘላለም ሕይወት አላገኘም፣ አልዳነም። እኔም ሳላምን የዘላለምን ሕይወት አላገኘሁም። ይሄ የመጀመሪያው የመዳን እምነት የሁላችንም እኩል ነው። መደበኛው ትርጉም ላይ ጽፌው ነበር። የመደበኛው ትርጉም ከታች ያለው ነው። ሁለተኛ ጴጥሮስ ላይ ምን ይላል? ኢየሱስ ክርስቶስ ባሪያ እና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉት። ይሄን እምነት ከየት ነው ያገኘነው? ተቀብለነው። ክቡር እምነት ላገኙ ለተቀበሉት እግዚአብሔርና ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ ይላል ቁጥር 2 ላይ። እዚህ ላይ ምንድነው የሚለው? በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት የኔና የናንተ አንድ አይነት እምነት ነው እያለን ያለው። ወደ ሁለተኛው ስንሄድ አንድ አይነት አይደለም። የመዳን እምነት ግን አንድ አይነት ነው። ኃይልሻ ኢየሱስ ጌታ ነው፣ ኢየሱስ ሞቶልሃል ተብሎ አምኖ ሄዳ ነው። እኔ በዛው ቃል ያመንኩት፣ እያንዳንዳችሁ ያመናችሁት ኢየሱስ ክርስቶስ ሞቶላችኋል፣ የዘላለም ሕይወት ተሰጥቷችኋል ተብሎ ነው። ስለዚህ ጴጥሮስ ምን አለ? ከኛ ጋራ የሚተካከል ይለዋል የድሮ ትርጉም። መደበኛው ትርጉም ደግሞ ከኛ ጋራ አንድ አይነት እምነት ላላችሁ ነው የሚለው። የመዳን እምነት ልዩነት የለውም። የኔና የጌቻ አንድ ነው። የኔና የቢኒ አንድ ነው። እኔ ኢየሱስ ክርስቶስ ለኃጢአትህ ሞቷል፣ ለጽድቅህ ተነስቷል፣ ወደ አባቱ አድርጓል፣ ተመልሶ ይመጣል የሚለውን አመኜ ድኛለሁ። ሄኖኬ ደግሞ ኢየሱስ ክርስቶስ የሞተ ይመስለኛል ተነስቷልም ይላሉ የሚል ነው። እንዴ አምነህ የተከተልከው አይደለም። ኢየሱስ ክርስቶስ ለኃጢአትህ ሞቷል፣ ለጽድቅህ ተነስቷል፣ ወደ ሰማይ አድርጓል፣ ተመልሶ ይመጣል አይደል? ሁላችንም ይሄን ነው ያመንነው። አንድ አይነት እምነት ነው ያለን። የሚለያይ እምነት የለን። አንደኛው እምነት ይሄ ነው፣ የመዳን እምነት። ብዙ ጊዜ እዛ ላይ ባልገደል ጥሩ ነው። እንደዚህ አይነቱ እምነት የተቀበልነው ቢሆንም የእከሌ ከከሌ ይበልጣል አይባልም። የአንዳችን ከሌላችን አይበልጥም። አንድ አይነት ነው። እኩል ይለዋል። የተካከለ ማለት አይደል? እኩል ይለዋል። ሁለተኛ እንደኛ አይነት ይለዋል። ሌላው ቀርቶ የእኔና እዚህ ላይ ጻፍኩትን ነው የሐዋርያው ቅዱስ ጴጥሮስ አንድ አይነት እንዴት ነው እንጂ ጌታ ኢየሱስ እኮ ለሱ ቁልፉን ሰጥቶታል። ሰዋት እኔና እሱ አንድ አይነት እምነት አምነን እንሄዳለን። በሁለተኛው አይነት እምነት በደንብ እንደሚበልጠኝ ግን አምናለሁ። እሱን አካፍላችኋለሁ። እግዚአብሔር አምላካችን ስሙ ይባረክ። አሜን። ሁለተኛው አይነት እምነት የመንፈስ ፍሬ የሚባለው እምነት ነው። እያንዳንዳችን የመንፈስ ፍሬ እንድናፈራ ጌታ ይፈልጋል። ስለዚህ ነው የምንኖርበት እምነት ያልኩት። ሁለተኛው እምነት
ገላትያ ምዕራፍ 5 ላይ ከቁጥር 22 እስከ 23 ያለው የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት ይልና እምነት፣ የዋሃት፣ ራስን መግዛት ነው። እንዲህ ያሉትን የሚከለክል ሕግ የለም ነው የሚለው። እዛ ላይ ባይጻፍም እንደዛ ይላል። ይሄ እምነት የመንፈስ ፍሬ የተባለው ቅድም ጸደቀ ብለናል አይደል? ጸደቀ ማለት ሞቶ የነበረው ሕያው ሆነ፣ ትንሣኤ አግኝቶ መሬትን ቀዶ ወጣ ማለት ነው አይደል? ፍሬ የሚያፈራው መቼ ነው? አድጎ ነው አይደል? ሳያድግ ፍሬ ያፈራል። እንደዛ ነው ብቻ። የዚህ ሀገር አፕል እንደዛ ነው። እኛ ሰፈር ስትመጡ የጀርመን ወይን አይታችሁ ታውቃላችሁ? ቫይንቤርግ የሚባል አለ። የኛ ሀገር ቫይን ጎረቤት ሄዶ ሰፈሩን አካሎ ምናምን አንዲት ዘለላ ይይዛል። የዚህ ሀገር ደግሞ የወይንበርግ ላይ ሄዳችሁ ከሆነ እንጨት አድርገውለት አንዱ 20 ኪሎ ተሸክሞ እቺን ነው የሚያክለው። ምናልባት እሱን አይታችሁ ይሆናል እንጂ ሳያድግ የሚያፈራ ፍሬ የሚያፈራ ነገር የለም። አለ እንዴ? እንደዛ እኮ ነው። እኛ ሀገር እኮ እንደዛ ነው አይደል? ዶሮም ብትሆን ጎረቤት ሄዳ ነው የምትጥለው። ጣጣ ነው። ወይን ብንተክል ጎረቤት ሄዶ ነው ዛላውን የሚለቀው። እኛ ጋር ዳስ ሆኖ ይቀራል። ማንም ግን ሳያድግ ፍሬ ያፈራ የለም። እዚህ ላይ ምን ይላል? ባህሪያችን ከባህሪያችን ውስጥ እዚህ ከተመዘገበው ፍቅር ባህሪያችን እንዲሆን፣ ደስታ ባህሪያችን እንዲሆን፣ ሰላም ባህሪያችን እንዲሆን፣ ትዕግስት ባህሪያችን እንዲሆን፣ ቸርነት ባህሪያችን እንዲሆን፣ እምነት ባህሪያችን እንዲሆን፣ የዋሃት ራስን መግዛት ባህሪያችን እንዲሆን ተጽፏል። ይሄ ከእድገት የሚመጣ ነው። የዳንበት እምነት አይነት አይደለም። አሁን ነው ልዩነታችን። እኔና ጴጥሮስ በዳንበት እምነት አንድ አይነት ነን አልኳቸው። በእድገታችንና በፍሬያችን ግን በጣም የተለያየ የእምነት ደረጃ ላይ ነው ያለነው። አሳያችኋለሁ። ስለዚህ ይህን ምን ብያለሁ? ሁለተኛው የእምነት አይነት ደግሞ የመንፈስ ፍሬ የሆነው እምነት ሲሆን ይህ እምነት የምንኖርበት እምነት ነው ብያምናለሁ። የዳንበት የተወለድንበት ሳይሆን የምንኖርበት እምነት፣ እያንዳንዱን ቻሌንጃችንን በየቀኑ የምንጋፈጥበት እምነት። ቻሌንጆቻችን የተለያዩ ናቸው አይደል? በአንድ እምነት ድነናል። ግን የኔ ቻሌንጅ ከሙሌ ቻሌንጅ ሊለይ ይችላል። የሙሌ ከሰይፍሻ የእያንዳንዳችን እምነት እዚህ ላይ ይለያያል። አንዳንዶቻችን በትንሹ የማይቻል መስሎን ተስፋ እንቆርጣለን። አንዳንዶቻችን ግን ምንም ተስፋ በሌለበት ጊዜ ጌታ አለ ብለን እንቆማለን። ይሄ እምነታችን ይለያያል። ቅድም እንዳልኳቸው የመዳን እምነት አንድ አይነት ሆኖ ሳለ ግን በባህሪያችን የእግዚአብሔርን ቃል በማጥናት በመጸለይ ከቅዱሳን ጋር በመበርታት የፍቅርን ሕይወት በመኖር ያሳደግነው የራሳችን የሆነ ባህሪ እምነት የሚባል ባህሪ ግን ሊኖረን ያስፈልጋል። እዚህ ላይ ልዩነት ቅድም የቦሰትኩትን ቦሰታ እኔና ጳውሎስ በአንድ አይነት እምነት ድነናል ብለን አሁን ግን አፌን ያስይዘኛል። እኔና ጳውሎስ አንድ አይነት፣ ሁለተኛው አይነት ግን እምነት የለንም። እሱ በዛ ይመስለኛል እንግዲህ አላቅም እሱ ነው የሚያውቀው እግዚአብሔር። ስለዚህ በአጭር አነጋገር ይህ ባህሪ ነው። እምነት ባህሪ ሆኖ ሲገባ፣ እምነት ባህሪያችሁ ሲሆን እግዚአብሔር ይመስገን። በዚህ እምነት መሰረት መንፈሳዊ ሕይወታችንን እየመራን በምድር ላይ እስካለን ድረስ እንመላለሳለን። በዚህኛው በሁለተኛው ነው። በአንደኛው ምንም ጥያቄ የለም። በሁለተኛው ግን አንዳንዴ ስንሸነፍ፣ አንዳንዴ ስናሸንፍ፣ አንዳንዴ ስንወድቅ፣ አንዳንዴ ስንነሳ፣ አንዳንዴ እምነታችን ሲጠፋ፣ ይሄ ማለት የደህንነት እምነታችን ጠፍቷል አልጠፋም፣ ደህንነታችን አለ፣ ግን በቃ እንዴት ነው ምን ሆኖ ብለን ተስፋ ስንቆርጥ እንገኛለን። የእግዚአብሔር ቃል ግን ከዚህም የተነሳ ፍሬን እናፈራለን። የእግዚአብሔር ቃል ምን ይላል ሲናገር? የተለያዩ የእምነት አይነቶችን ላሳያችሁ። ዕብራውያን 10 ላይ ምን ይላል? ሁላችሁ የምታውቁት ነው። ቁጥር 38 ጻድቅ በምን ይኖራል? ይሄ የምንኖርበት እምነት ነው ያልኳችሁ ለዚህ ነው። የዳንበት እምነት አንድ አይነት ነው፣ የምንኖርበት ግን ይለያያል። ጻድቅ በእምነት ይኖራል ካለ በኋላ ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም። በመዳናችሁ ደስ ብሎታል፣ በምትኖሩበት እምነት ግን ጌታ ሊያዘን ይችላል ማለት ነው። ተሳሳትኩ? እንደዛ ነው የሚለው።
እንደዛ ነው የሚለው። ጻድቅ በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ነፍሴ በሱ ደስ አይላትም። ስለዚህ ሁለተኛ ቆሮንቶስ ላይ ልሄድና ቶሎ ላምጣው። ሁለተኛ ቆሮንቶስ ከ6 እስከ 8 እንዲላል እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምነናል። ይልቁንም ከስጋ ተለይተን በስደት መኖር በጌታ ዘንድ ማደር ደስ ይለናል። ሁልጊዜ ታምነን በእምነት እንጂ በማየት አንመላለስም። የምንመላለስበት የምንኖርበት ጻድቅ በእምነት ይኖራል ተብሎ እንደተጻፈ የምንኖርበት በእምነት እንጂ በማየት አንመላለስም እንዳለ የምንመላለስበት እምነት አለ። ይሄ እምነት ልዩነት አለው አንዳችን ከሌላው። እንደዚህ አይነቱ እምነት ሊያድግም ሊጠፋም እንኳን ይችላል። የዳንበት እምነት ባይጠፋም ይሄ ሁለተኛው ባህር የሆነው እምነት ግን ሊጠፋም እንኳን ይችላል። ይህ እምነት እንደ አንደኛው የእምነት አይነት በሁሉም አማኝ ውስጥ እኩል አይደለም። ለምሳሌ ያክል ማቴዎስ 8:10 ላይ በእስራኤል እንኳን እንዲህ ያለ እምነት አላየሁም። እስራኤል ውስጥ አማኝ የለም አላለም ጌታ። በእስራኤል እንኳን እንዲህ ያለ እምነት አላየሁም። ማቴዎስ 8:10 ላይ ነው ያለው። ማቴዎስ 17:20 ላይ ስለ እምነታችሁ ማነስ የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ፣ አያችሁ ማነስ ሳይዝ እያያችሁ ነው። የዳኑበትን እምነት አይደለም ጥያቄ ያደረገው፣ የሚኖሩበትን የሚመላለሱበትን እምነት ሳይዙን ነው እየነገራቸው ያለው። ማቴዎስ 15:28 እምነትሽ ታላቅ ነው። ማቴዎስ 14:31 እምነት የጎደለ፣ አያችሁ ልዩነቱን ይታያችኋል። እየታያችሁ ነው ወገኖች። እምነት የጎደለ እምነትሽ ታላቅ ነው እያለ ይናገራል። እምነታችሁ ስላነሰ ነው፣ የእምነታችሁ ማነስ ነው። የሰናፍጭ ቅንጣት እንኳን ያክል ቢኖራችሁ ታላቅ እምነት ነው እያለ ስለ እምነት ይናገራል። ማቴዎስ 8 ላይ ቁጥር 26 ደግሞ እምነት የጎደላችሁ ሲል ታገኙታላችሁ። እንዲያውም ሉቃስ 18:8 ላይ የሰው ልጅ በመጣ ጊዜ እምነትን ያገኝ ይሆንን የሚል ተጽፏል አይደል? እስኪ አስቡት። ያመነ ሰው አገኘ ሰው የመጀመሪያውን አይደለም። እንደሱ ከሆነ የዳነ ሰው አገኘንን ነው የሚለው አይደል? አሁን ግን የሚለው እምነትን አገኝ ይሆን ወይ የሚለው ይሄ ሁለተኛውን ባህሪ የሆነውን የምንመላለስበትን የምንኖርበት እምነት ግን ጥያቄ ውስጥ ሊገባ ይችላል። ስለሆነም የዳንበት እምነት በክርስቲያኖች ሁሉ ያለና በመዳንም እምነት ሁላችንም እኩል ብንሆንም ባህሪ በሆነው በምንኖርበት እምነት ግን ልዩነት አለ። እንዲያውም አንዳንዴ ምን እንደምል ታውቃላችሁ? እኔ እዚህ ሆኜ ከምሰብከው ከእናንተ መሀል ተቀምጣችሁ የምትሰሙኝ በዚህ በሁለተኛው እምነት ልትበልጡኝ ትችላላችሁ። እንዲያውም በጣም ልትበልጡኝ ትችላላችሁ። ምክንያቱም የልብ ጉዳይ ነው፣ በጌታ የመታመን ጉዳይ። የመጀመሪያው የማመን ጉዳይ ሲሆን ሁለተኛው የመታመን ጉዳይ ነው። ልዩነቱ ታውቁታላችሁ አይደል? ማመን ዳንበት፣ መታመን ግን ጌታ አይጥለኝም፣ ጌታ ቃሉን ሰጥቶኛል፣ ጌታ ይረዳኛል፣ ጌታ ከኔ ጋር ነው። የመጀመሪያው ማመን ነው፣ ሁለተኛው መታመን ነው። ልዩነቱን የተረዳችሁ ነው? እግዚአብሔር አምላክ ስሙ ይባረክ። ስለዚህ የዳንበት ይሄ የመዳን እምነት የሚባለው በክርስቲያኖች ሁሉ ዘንድ ያለው በሁሉም አማኝ ዘንድ እኩል ሲሆን ሁለተኛው ላይ ግን ልዩነት አለ። ያንዱ ታላቅ እምነት ነው። በተለይ ብዙ ጊዜ እንደው ውሸታም ባለባል በእህቶች ዘንድ ይሄ እምነት በጣም ታላቅ ነው። ለዚህ ነው ጸሎት ስፍራ የማይጠፉት። እግዚአብሔር ይሄን ልብ ለኛ የሚስጠን። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ መጠኑም ሊለያይ ይችላል። አንድ ጊዜ ይሄ እምነት የሚያድግም እምነት ነው። ይሄ እምነት እየጠፋም የሚሄድ እምነት ነው። በአንድ ሰው ልብ ውስጥ በጣም አማኝ ነው። አሁን ወንድማችን ተስፋዬ ጋቢሶ የሚዘምረው አለ፣ እንዲህ አልነበርኩም ዛሬ ግን ሆኛለሁ፣ ያን መልካሙን ህይወት የድሮውን ፈልጌያለሁ። ድሮ የኖርበት የነበረውን ፈልጌ። ለምን? አሁን የእምነት ህይወቴ እየቀነሰ መጥቷል ማለት ነው አይደል?
ይሄ በእኛ ውስጥ መቀነስ እንዲያውም መጨመር ነው ያለበት። ይሄ እምነት እንደሚያድግ ሲናገር ሮሜ 1:17 ላይ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል አይደል? እስቲ ከእምነት በሉ ዝም እንዳለ ወደ እምነት በሉ። እምነት የሚያድግ ነገር ነው። እንዲያውም ሐዋርያው ጳውሎስ ፊልጵስዩስ ምዕራፍ 2 ላይ ባለሳሳት ፊልጵስዩስ ምዕራፍ 2 ላይ ልሄድ ከጌታ ጋር ልኖር እፈልጋለሁ አለና እምነታችሁ ግን እንዲያድግ እዛ ላይ የሚለው ዕውቀታችሁ አለም እምነታችሁ እንዲያድግ ከእናንተ ጋር ብሆን እመርጣለሁ ይላል። የት መሰላችሁ? ፊልጵስዩስ ምዕራፍ 2 ያልኩት ተሳስቼ ነው። ምዕራፍ 1 ቁጥር 25 እና 26 ይህን ተረድቻለሁ በእናንተ ዘንድ እንደገና ስለመሆኔ በእኔ በመመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ ያውቃለሁ። ከዛ በላይ ምንድነው? ብሄድ ከጌታ ጋር ብኖር አይደል ፈልጋለሁኝ ይህ ከሁሉ የተሻለው ነውና ካለ በኋላ ነው የሚናገረው። ግን እዚህ መሆኔ በእምነት እንድታድጉ የሚረዳችሁ ከሆነ እምነት የሚያድግ ነገር ነው። እምነት እንዲያድግ ግን ቃሉን ማንበብ፣ መጸለይ፣ የቅዱሳን ህብረት፣ ጌታን ማምለክ፣ ጊዜ ከጌታ ጋር ጊዜ ከጌታ ህዝብ ጋር መውሰድ በጣም አስፈላጊ ነው። አሜን። እምነታችሁ እንዲያድግ ትፈልጋላችሁ? በቃ እምነታችሁ እንዴት ልንገራችሁ? በቃ በጌታ ተማምናችሁ መውጣት ትፈልጋላችሁ? እንግዲያውስ እነዚህን አድርጉ። ሄቨንሊ ማን የሚለውን መጽሐፍ ያነበበ ሰው አለ? ሄቨንሊ ማን ቻይናዊው ሰው እሱ እንደ ሐዋርያው ጴጥሮስ ከእስር ቤት ከቻይና የታወቀው አደገኛ እስር ቤት አልፎ በግንብ የወጣ ሰው ነው። መጽሐፉን ከፈልጋችሁ በጀርመንኛ ላይ ላመጣላችሁ እችላለሁ የምታነቡ ከሆነ። ሄቨንሊ ማን በጣም አስደናቂ ነው። እነሱ ጋር በመንፈስ ቅዱስ መሞላት ማለት ቁጭ ብሎ መጽሐፍ ቅዱስን መሸምደድ ነው። እነሱ ጋር አስራት መክፈል ማለት አለ እዛ ላይ ሲናገር እኛ አስራት ስንከፍል አለ ገበሬዎች ስለሆነ አለ እንተዎች ነው ያሉን አለ እና የምንሰጠው ግን ፌቷን እንተ ነው አለ። ከእንተዎች መካከል ወድሏን መርጠን ነው አለ ለጌታ የምንሰጠው። በጣም እኮ ተቸግረው እየኖሩ ነው ቻይና ውስጥ ገጠር ውስጥ ፕሮግራም የሚያካሂዱት ዋሻ ውስጥ ነው እዛ ክልክል ስለሆነ። በጌታ ግን ያላቸው እምነት አስደናቂ ነው። መጨረሻ ላይ ፓስፖርት የለውም ምን የለውም። የቻይና መንግስት እያሳደደው ነው። ያላደረጉት ነገር የለም። በአውሮፕላን ማረፊያ አልፎ ጀርመን ገብቷል። የሚኖረው ጀርመን። ሄቨንሊ ማን ሰማያዊው ሰው ብለው ስም የሚያወጡለት እነሱ ናቸው። ከየት ነው የመጣኸው ሲሉት ወንድሞቹን ላለማጋለጥ ክርስቲያን ወንድሞቹን ክርስቲያን እህቶቹን እኔ ከሰማይ ነው ይላቸዋል። አንተ እንደዚህ መጽሐፍ ቅዱስ እንደዚህ ስታነብ ተገኝተ ከየት ነው የመጣ? ከሰማይ ሲላቸው ሄቨንሊ ማን ሰማያዊው ሰው ብለው ስም ያወጡለት እነሱ ናቸው። እግዚአብሔር የተመሰገነ ይሁን። እንዲህ አይነት እምነት ያላቸው ሰዎች አሉ በዘመናችን። የሚገርመው ግን ይሄ ሰው በቻይና ውስጥ በዛ ሁሉ ግርፋት፣ በዛ ሁሉ ድብደባ፣ በዛ ሁሉ ምን ልበላችሁ ነፃነቱን ተነጥቆ ቤተሰቡ ተሰቃይቶ ንብረቱ ተወርሶ ያ ሁሉ መከራ ደርሶበት ጀርመን የገባው ሰውዬ ኃይለኛው ፈተና ያጋጠመኝ አለ ጀርመን ላይ ነው። እሱ ወረኛ ሰው። ሌላውን መጋፈጥ ቻልኩኝ አለ፣ እነዚህን ግን በምን ልጋፈጣቸው? እና እምነት በጣም 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 የሚፈተንበት ጊዜ አለ። በጌታ መተማመን የሚያስፈልጋቸው ይሄ በሁላችን ዘንድ አንድ አይነት አይደለም። አንዳንዶቻችን ፈጥነን እንረታለን። ስለዚህ የሚያድግ እምነት አለ። እግዚአብሔር ይመስገን። አሜን። ሊጠፋ የሚደርስ እምነት ደግሞ አለ። ጌታ ኢየሱስ ክርስቶስ ለጴጥሮስ የተናገረው እንድታስታውሱ ፈልጋለሁ። ሉቃስ 22 ከ31 እስከ 34 ጌታ ኢየሱስ አልፎ በተሰጠበት ቀን እኔ ትቼ አልሄድም ሁሉም ቢተውህ አልተውህም እያለ ሲፎክር ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ ማለዱ። እምነት ሊጠፋ ይችላል እንዳለውም ደግሞ ያ ሁሉ አንተ ጋር ሞታለሁ ምናምን ሲል የነበረው ያቺ ሴትዮ ስትመጣ ኧረ እኔ አላውቀውም እንደ አንቺ ሴትዮ ምን ነካሽ እስከ ማለት ጌታን እስከ መራገም ደረሰ አይደል? ይሄኛው እምነት ሁለተኛው እምነት በእኛ ውስጥ በጣም የተለያየ ነው። እንዲያውም በቤተ ክርስቲያን ውስጥ አሁን እየደከምን
የቅዱሳን ህብረትን እየተለየን በጣም በስንፍና ውስጥ የምንኖረው በሁለተኛው እምነት ምክንያት ታሲስቲ ባህ በአንደኛው እምነት ማናችንም ከማናችንም አንበልጥ። ሁለተኛው እምነት ላይ ግን ልዩነት አለ። ቀደም ጌታ እንዳለው ስለ እምነታችሁ ማነስ ነው ወይም ትንሽ እምነት፣ እምነትህ ታላቅ ነው ታላቅ እምነት፣ ወይም ደግሞ እምነት የጎደለህ እምነት የጎደላቸው እምነትሽ አድኖሽ እምነት የሚለው ጌታ ኢየሱስ ሁለተኛው ባህሪ የሚሆነው እምነት። እግዚአብሔር አምላክ እምነታችንን ባህሪ ያርግልን። አሜን። እናንተ ሰዎች እንደ አማኝ እንድንኖር ያስፈልጋል። እንደ ዳነ ሰው ብቻ አይደለም። እንደ ዳነ ሰውማ እየኖርን ነው። ደህንነታችን ተፋል አይጠፋ። ጌታ ኢየሱስ ክርስቶስ ስለ ዳን ለዘላለም ነው ያዳነን አይደል? ግን የሚገርማችሁ ይሄ ሁለተኛው እምነት ግን ያነሰ ሄዶ በቃ በእግዚአብሔር ከመታመን ይልቅ በገንዘብ፣ በጉልበት፣ በስልጣን፣ በሁኔታዎች መተማመን እንጀምራለን። የዚህ ጊዜ ነው የአማራው ተረት የሚሰራው። ይሁን ኢትዮጵያው አንቺ ምን አለብሽ? ሁለት አባት አለሽ፣ አንዱ ቢሞትብሽ በአንዱ ትምያለሽ ማለት በጌታ ያለን እምነት እየጎደለ እየሞተ ሲሄድ ከዛ በኋላ አይ እኔ ምን ችግር አለ አጎቴ አለ ማለት እንጀምራለን። አይ እኔ ምን ችግር አለ ብር አለኝ ማለት እንጀምራለን። አይ እኔ ምን ችግር አለ ዘመዶቼ ምናምን ማለት እንጀምራለን። ይሄኛው እምነት አደገኛ እምነት። እኛ ሁለት አባት የለንም፣ አንድ አባት እርሱም እግዚአብሔር ነው ያለን። አሜን። ስለዚህ የምንተማመነው በሱ ነው። በአንደኛው እምነት ልዩነት የለንም፣ በሁለተኛው እምነት በምንኖርበት እምነት ልዩነት አለን። እግዚአብሔር ስሙ ይባረክ። አሁን የጌታ ራት ስለምንወስድ ወደ ሶስተኛው ባልገባ ጥሩ ይመስለኛል። እናንተም ለሚቀጥለው ሳምንት የመማር ጉጉት እንዲኖራችሁ ማለት ነው። እግዚአብሔር ይመስገን። አንድ ነገር ብዬ ልጨርስ። አንድ ሰው በመጽሐፍ ቅዱስ ውስጥ በአማኝነቱ የታወቀ ሰው አለ። ሁሉም አማኞች ናቸው፣ ግን ያ ሰው በርናባስ ይባላል። ስለ በርናባስ ሲናገር ስለ ጌታ እናት ቅድስት ማርያም ሲናገር ምን ይላል? ጸጋ የሞላብሽ ወይ አይደል ሚል አይደል ያላት? ጸጋ የሞላባት ሴት ነች። በርናባስ ግን እምነት የሞላበት ሰው ነው። እንደዚህ ይላል እግዚአብሔር ቃል ሐዋርያት ሥራ 11:24 ላይ ስለሱ ሲናገር ደግ ሰውና መንፈስ ቅዱስ እምነት የሞላበት። ማን ነው እምነት የሞላበት? መንፈስ ቅዱስ በሉስ። መንፈስ ቅዱስ እምነት የሞላበት ሰው ነው። እኛ ምን ብለናል? የመንፈስ ፍሬዎች የመንፈስ ቅዱስ ስጦታዎች ናቸው ብለናል አይደል? ስለዚህ ይሄ ባህሪ የሆነው ራሱ እምነት መንፈስ ቅዱስ የሚሰጠን ነው። ከጌታ መንፈስ ቅዱስ ጋራ ሪሊ በጌታ ፍቅር ላሳስባችሁ ፌሎሺፕ ያስፈልገናል። ከጌታ መንፈስ ቅዱስ ጋራ አብረን እንዴት ነው ስንጸልይ፣ ስንዘምር፣ ቃሉን ስናነብ አስተምረኝ፣ እምነትን ጨምርልኝ ማለት አለብን። ለዚህ ነው እምነት ጨምርልኝ አሉት ጌታን። እምነት ጨምርልኝ ሲሉ ደግሞ ጌታ እናንተ የሰናፍጭ ቅንጣት ቢኖራችሁ ኖሮ እምነት ይሄን ተራራ ተነቅለ ከዚህ ሄድ ብትሉት ምናምን። እሱ ስለ ሶስተኛው እምነት ነው። ይሄኛው እምነት ጌታ ይጨምርላችሁ። ሶስተኛው እምነት ጌታ ሲፈቅድ ነው የሚሰጠው ለፈቀደው ሰው፣ እሱንም አገልግሎት እንዲያገለግልበት ነው የሚሰጠው። ሁለቱ ግን ለሁላችንም ነው። የዳንበት እምነት አለ ጥርጥር። ሁለተኛው እምነት ግን በመንፈስ ቅዱስ በውስጣችን እንዲበዛ የመንፈስ ፍሬ ስለሆነ ጌታ ጸጋውን ያብዛልንና ምን ይላል? ስለ ሐዋርያት ሥራ ምዕራፍ 11 ላይ ስለ በርናባስ ሲናገር መንፈስ ቅዱስ ምን ብሎት ነበር? እምነትን ሞልቶበት ነበር። በርናባስ ከዛ በፊት የመዳን እምነት አልነበረውም፣ ድኗል አይደል? አሁን ግን ይሄኛው የመንፈስ ፍሬ የሆነውን ግን ሞልቶበታል። እግዚአብሔር አምላክ ስሙ ይባረክ። አሜን። ጌታ መንፈስ ቅዱስ እምነትን ይሙላባችሁ። አሜን። እምነትን ይሙላባችሁ። ደግሜ እላለሁ፣ ጌታ መንፈስ ቅዱስ እምነትን ይሙላብን። በጌታ የምንታመን ያድርገን። የምንታመን ስል ደግሞ በትንሹ ሳይሆን በብዛት እግዚአብሔር መንፈስ ቅዱስ በሙላት ደፍረን እስክንናገር ድረስ እምነትን ይጨምርብን። አሜን። እንደዚህ ይሄ እምነት ከሌለ ሌሎቹን አገልግሎቶች ማገልገል አይቻልም። ጥበብ መናገር
ያለ ሶስተኛው እምነት አይቻልም። እነግራችኋለሁ። እንዴት ብሎ እንዴ የእግዚአብሔር ሐሳብ እንዲህ ነው ብዬ ለሙሌ እንዴት ደፍሬ ልንገረው? የእግዚአብሔር ዕውቀት ይሄ ስለ እንትና እንዲህ ነው የሚለኝ ብዬ ለመናገር እንዴት ልድፈር? ይሄ እምነት አስፈላጊ ነው አይደል? ካልሆነ አሉባልታ ነው የማወራው ማለት ነው። እምነት አስፈላጊ ነው። ስለዚህ ከላይ እንደተመለከትነው ይሄኛው እምነት በመንፈስ ቅዱስ የምናፈራው ፍሬ እንደመሆኑ መጠን እንደ በርናባስ ለመሆን ህብረታችንን ከመንፈስ ቅዱስ ጋራ ማሳደግ መበርታት አለብን። ስለ በርናባስ እንግዲህ መጽሐፍ ቅዱስ የሚለውን ነግሬያቸዋለሁ። መንፈስ ቅዱስ እምነት የሞላበት ሰው ነበር። መንፈስ ቅዱስ እምነት የሞላበት ሰው ያርጋችሁ። አሜን። ስለዚህ ስለ መዳን እምነት አይደለም እያወራን ያለ ነው፣ ባህሪ ስለሆነው እምነት ነው። ስለምንኖርበት ስለምንመላለስበት እምነት ነው እየነገርኳችሁ ያለሁት። ስለምንኖርበት እምነት ነው እየነገርኳችሁ ያለሁት። ስለዳንበት ሳይሆን ስለምንኖርበት እምነት። አሜን። አምነን ድነናል፣ ታምነን እንኖራለን። እግዚአብሔር ይባርካችሁ። ሶስተኛውን ኔክስት ዊክ ይሄ ጸጋ ስጦታ የሚለው ሰፊ ስለሆነ እሱ እንዳያመልጣችሁ። ቬርቦን ግን ጸልየን እንጨርሳለን።